መታህል እንግዲህ የፖድካስት እንግዳ አዲስ አይደለም። ኦልሬዲ ፖድካስት ሐኪም ላይም ቀርበህ ነበር፣ ብዙ ነገር አውርተሃል። ስፔሻሊ ሕክምና ላይ ያሉ ሰዎች ሐኪምን ፖድካስት ሪኮመንድ እናደርጋለን። እዛ ላይ ያወራቸው ነገሮች ሞር ከነሱ ላይፍ ጆርኒ ጋር ሪሌት ስለሚያደርግ ሄደው ቢያዩት በጣም ጥሩ ነው። ዛሬ ስለ ሪሌሽንሽፕ እንድናወራ ነው ያሰብኩት። እስቲ ራስን አስተዋውቅ መጀመሪያ። ዛሬ ድንገት የሚሰማ ሰው ካለ ዶክተር ጌርሳም ማን ነው የሚለውን አስተዋውቅ። እሺ፣ ቴንክ ዩ ደሬ። እሺ፣ ጌርሳም አበራ እባላለሁ። የአንድ ሚስት ባል፣ በጅማ የምኖር የሙሉ ወንጌል ቤተክርስቲያን አባል፣ ክርስቲያን መሆን የመጀመሪያ መቅደም ስላለበት፣ ከዛ በተረፈ ደግሞ በሙያዬ ሐኪም፣ የቀዶ ሕክምና ሐኪም፣ የምሰራው ጅማ ዩኒቨርሲቲ ሰብ ስፔሻላይዝ አድርጌያለሁ። የህፃናት ቀዶ ሕክምና ላይ እሰራለሁ። ከዛ በተረፈ ደግሞ በቸርች በማማከር አገልግሎት እኔም ሀኒም እናገለግላለን እና ተማሪዎች አገልግሎትም ላይ ደግሞ አለንበት። በተለይ በዚህ በሳውዝ ዌስት የኢቫሱ ሪጅናል አድቫይሰሪ ቦርድ ውስጥ እናገለግላለን። ስለዚህ በተለይ አሁን በምናወራው የሪሌሽንሺፕ ኢሹ ላይ የመጀመሪያችን አይደለም። ከተማሪዎች ጋር አብረን እንወያያለን። ምንድነው የተማሪዎች ጥያቄ የሚለውን እናያለን። ስለዚህ ስለምንወያይ ደስ ይለኛል። ጂሲ ባች ላይ ነው የሆነ ጊዜ ስታስተምር ወንበር አልነበረም፣ ታስታውሳለህ? ወንበር አልነበረም። ስለ ትዳር ልታስተምር ሜሬጅ ጂሲ ባች ላይ ወንበር አልነበረም። ለምን ይመስላል ይህን ያክል ሰው ብዙ ጊዜ ጂሲ ባች ብዙ ሰው አይመጣም ነበር። እናንተ ሰዓት ላይ አንድ ወንበር አልነበረም። ለምን ይመስላል? አይ ቲንክ እኛ ስለሆን አይመስለኝም። የሚመስለኝ የርዕሰ ጉዳዩ ይመስለኛል። ርዕሰ ጉዳዩ በጣም አንገብጋቢ ነው። በተለይ ደግሞ በጌታ የሆኑ ልጆች ከጌታ ጋር ያላቸውን ነገር በጣም ሜንቴን ማድረግ ይፈልጋሉ። አት ዘ ሴም ታይም ደግሞ በዚህ ኢሹም ደግሞ ውጤታማ መሆን ይፈልጋሉ እና ውጤታማ የሆነ ነገርን ይዘው ከጌታ ጋር ሆነው ደስ ብሏቸው መቀጠል ስለሚፈልጉ ይመስለኛል። ግንስ እንዴት ነው ቸርች ይህንን ኢሹ አድሬስ ታደርገዋለች? ትንሽ ማዝ ነው ምንድነው መቆጣቱ ላይ ተው ማለቱ ላይ፣ በተለይ ደግሞ እንደየዘመኑ መልኩ ይለያያል፣ ቻሌንጁ ይለያያል። የልጆቹም እውቀት እኮ ይኖራቸዋል እኮ አይኖራቸውም ብለንም አይደለም። በፊት ባይዘው እውነት ለመናገር አሁን ቤተክርስቲያንን እየመሩ ባሉ እድሜ እነሱ ወጣት በነበሩበት እድሜ፣ ስለዚህ የዛሬ 15 ዓመት እንደዚህ ዞር ብለን ስንመለከት እኛ ፍሬሽማን የገባንበት ጊዜ አካባቢ አይወራም እና ማውራት አይደለም ሁለት ጓደኛሞች ምንም ሌላ ሪሌሽንሺፕ ውስጥ ያልጀመሩ ጎን ለጎን አብረው የሚሄዱ ከሆነ ምንድነው ይጠየቁ ምናምን ይባላል። ይጠየቁ፣ ቼክ ይደረግ ምንድነው ማለት ምን ችግር አለው? ፎርዳት ማተር ጓደኛም ቢሆን እኮ ችግር አልነበረውም። ግን አይቻልም የሚባል የነበረውና አረሳም የፌሎሺፕ መሪ የነበረ በጣም የምንወደው ሐኪም አለና በቃ ፌሎሺፕ ውስጥ ሪሌሽንሺፕ አይቻልም ብሎ የሚከለክል ነው። አይቻልም እና በጣም ስትሪክት ነው እና የመጀመሪያው ሪሌሽንሺፕ ይዞ ፋውል የሰራ ራሱ ነው እና ያ ይመስለኛል በቤተክርስቲያን እንዲወራ እድሉ የመፈጠሩ ነገር ትንሽ። አሁን ግን በተለይ ወጣት አገልግሎት ላይ ጠንካራ የሆኑ ቤተክርስቲያኖች እንዲያወሩ፣ ርዕሰ ጉዳዩ እንዲነሳ፣ ጤናማ የሆነ አመለካከት እንዲኖራቸው፣ መጽሐፍ ቅዱሳዊ የሆነ አመለካከት እንዲኖራቸው የማድረጉ ነገር እየጨመረ ነው። እዚህ ጅማ ራሱ ብዙ ቤተክርስቲያኖች ጋራ ጌታ እድል ሰጥቶን ከወጣቶች ጋር የምናሳልፍበት የምንወያይበት ጊዜ ሰጥቶናል እና አለ። በደንብ አልወጣም ግን ቤተክርስቲያን በደንብ ቢወራ ይሄ በውስጥ አስተማሪ ብዙ ነው በዙሪያችን ያለው እና ሶሻል ሚዲያው፣ ቴሌቪዥኑ፣ ጓደኛ ብዙ አቅጣጫ የሚያስተምር ባለበት ጤናማ የሆነውን ቤተክርስቲያን ማታስተምር ከሆነ ማለት ሳያውቀው ነው ትክክል ነው ብሎ የሚከተለው ማነገረኝ ይሄ እኮ ትክክል መስሎ የነበረ ብሎ የሚሄድ ነገር ይኖረዋል ብዬ አስባለሁና አሁንም መቀጠል አለበት። እናንተ እንደውም በደንብ ፎከስ አድርጋችሁ እዚህ ላይም ትሰራላችሁ። የዛሬው ኤፒሶዳችን ሞር ኦፍ ስለ ሪሌሽንሺፕ ምንድነው፣ ከማጋ ነው መሆን ያለበት፣ ከሚያምን ጋር ነው ከማያምን ጋር ነው
ምንድነው ኮንሲኩዌንሱ፣ ገቡ ምንድነው፣ ምን ያህል መቆየት አለበት? ዝም ብሎ እንደዚህ አይነት ነገሮችን እንዳስሳለን። ምንድነው ከሚለው እንጀምር እስኪ። ቆንጆ ጥያቄ ነው። አክቹዋሊ መጀመሪያ መጠየቅም ያለበት ጥያቄ ነው እና ለምንድን ነው ይሄን የምልህ? አንዳንድ ጊዜ ግራ የገባው ሪሌሽንሺፕ ይሆናል። ወይ ጀምረናል አይሉም፣ ወይ አልጀመርንም አይሉም። የጀመርነው ለምንድን ነው? እስከምን ድረስ ነው የምንቀጥለው? እንዲነን ማለት ጓደኛሞች ነን ወይም እጮኛሞች ነን ከተባለ ምንድነው ግቡ፣ አላማው ምንድነው የሚለው ነገር ግልጽ ባልሆነበት የሚሄዱ ይኖራሉና እሱን ትንሽ ቢያስተካክሉ ብዬ ስለማስብ ቆንጆ ጥያቄ ነው። ምንድነው ብለህ መጀመሪያ እንደ ክርስቲያን ሪሌሽንሺፕ ወይንም አሁን እንግዲህ ሪሌሽንሺፕ አለን ቢሆን ደስ የሚለኝ እጮኝነት እንበለው። አይ ቲንክ ከእጮኝነት ቀደም ሊል የሚችል ፓርት አለ። ከእጮኝነት ቀደም ሊል የሚችል ከሌሎቹ ጓደኛሞች ትንሽ ከፍ የሚለው ምናልባት ዴቲንግ ፔሪድ ወይንም የማየት ጊዜ፣ የእግዚአብሔርን ፈቃድ የማወቅ ጊዜ፣ ውስጣችን ልባችን ውስጥ የሆነ ሀሳቡ ተፈጥሯል፣ ግን ደግሞ ወደ ውሳኔ አልመጣንም። የአብሮ የህይወትን ኑሮ የህይወትን ጎዳና አብረን ለመጀመር ይሄ በቃ ማገባት እህት ናት የሚለውን ውሳኔ አልገባንም። ያልገባንበትን ጊዜ እጮኝነት የሚለውን ስቴፕ ያልተገባበትን ያቺን ስሞል ፔሪድ ቢሆን ባይበዛ ደስ ይለኛል። ምክንያቱም የእግዚአብሔርን ፈቃድ ለማወቅ ስለሆነ የእግዚአብሔርን ፈቃድ ማወቅ እግዚአብሔር ቸር አምላክ ነው። በጣም ፈቃዱን የሚከለክል አምላክ አይደለም። ስለዚህ የምር ከጠየቅ ነው እግዚአብሔር የሚከለክል አምላክ አይደለም እና በሁኔታም አይደለም ይሄ ሪሌሽንሺፕ መጀመር መውረድም ያለበት። ሁኔታዎች ሊወጡም ሊወርዱም ይችላሉ። ነገር ግን ሲወጡም ሲወርዱም ሁኔታዎች የጌታን ፈቃድ አውቀን የምንጀምረው ከሆነ ነገ ጤናማ የሆነ ሪሌሽንሺፕ ቢልድ ማድረግ እንችላለን ብዬ አስባለሁ። ስለዚህ ይሄ አሁን እያወራን ያለ ነው አይ ቲንክ ከእጮኝነት ስላይትሊ ቀደም ይበል ወይም እጮኝነቱን ሁለቱን ስቴፕ ይመስለኛል። አሁን ይሄ የዴቲንጉንና የእጮኝነቱን ጊዜ ይመስለኛል እያወራን ያለ ነው። ስለዚህ ለእኔ ይሄ ሪሌሽንሺፕ ማለት ትዳርን የሚያስብ ሰው አብሮ የህይወትን ትዳር የህይወትን ኑሮ ለመኖር በትዳር ተጣምሮ ለመኖር የሚያስብበት ወይንም ካሰበ ከወሰነ ደግሞ ወስኖ ደግሞ ከጋብቻ በፊት የሚወያይበት ጊዜ ነው የሪሌሽንሺፑ ጊዜ። ያቺ ጊዜ እንደዛ ነው። ስለዚህ ለትዳር የማያስብ ሰው በልቡ ነገ አብሮ ለመኖር የማያስብ ሰው ዝም ብሎ ለየት ያለ ከሌላው ተቃራኒ ጾታ የተለየ የሆነ ስፔሻል ሪሌሽንሺፕ ባይጀምር ጥሩ ነው ብዬ ነው የማስበው። እና ስለዚህ አሁን እያወራን ያለነው የጮኝነት ወይም የዴቲንግ ፔሪድ ከምን ጋር ነው የሚያያዘው ካልን ከትዳር ጋር ፐርፐዝ አለው። የክርስቲያኖች የሪሌሽንሺፕ የመጀመራችን ስፔሻል ሪሌሽንሺፕ አይ ቲንክ አንደር ኮቴሽን እንዴት አድርጌ በዚህ በድምፅ እንደማስገባው ባላቅም ብጽፈው ኖሮ ግን አንደር ኮቴሽን ነው አድርገውና ይህን ሪሌሽንሺፕ ግን ቢልድ የምናደርገው የምንጀምረው እንደ ክርስቲያኖች ስለ ትዳር ስናስብ ብቻ ነው። ስለዚህ ምን ማለት ነው? ሬዲ ማንሆንበት እድሜ አለ፣ ሬዲ ማንሆንበት ብዙ ሁኔታዎች አሉ። ስለዚህ በነዛ ሬዲ በማንሆንበት ጊዜ ስሜታችን ሊነሳ ይችላል፣ ጥያቄ የለውም። የሆነ ተቃራኒ ጾታ ልንወድ እንችላለን። ስለዚህ ስሜታችንን መያዝ መግዛት፣ ከዛም ባለፈ ደግሞ ሪሊ ለትዳር ነው ወይ እያሰብክ ያለሁት ይሄን ነገር ነው ወይንስ እንዲሁ ስሜቴ ስለተነሳ ነው ያንን ነገር ብለን ራሳችንን መጠየቅ ያለብን ጉዳይ ነው። ስለዚህ ሪሌሽንሺፕ ብለን ሲሪየስ አድርገን የምንጀምረው ነገር ፍጻሜው ትዳር ብቻ የሆነ ከዛ ውጪ ሌላ ዓላማ የሌለው ጓደኝነት ነው ብዬ ነው የማምነው። ሪሌሽንሺፕ አሁን ሁሉም ሰው እኔ ያው አገባታለሁ ብሎ ነው የሚጀምረው። ብዙ ፌሎሺፕ ላይ አሁን ካውንስሊንግ የሚመጣልን ብዙ ነገር አገባሻለሁ በሚል ስም ብዙ ማኒፕሌት ማድረግ እሷን ምናምን አይነት ነገሮች አሉ። ስለዚህ አሁን ትዳር አስባችሁ ነው ቢባል አሁን አይደለም የሚል ሰው አይኖርም። ከምታስበው በላይ አይደለም የሚል ብዙ ሰው ይኖራል። ይሄንን የሚሰማ ሰው ሁሉም ለትዳር አስበው ነው ወይ ሪሌሽንሺፕ የሚጀምረው? ምክንያቱም ብዙ ጊዜ ስሜቱ ነው የሚያስጀምራቸው እንጂ ስለ ትዳር አስበውበት አዎ የምርም እግዚአብሔር ይረዳኛል ለትዳር ብለው ጀምሮ አይመስለኝም። አንተ አሁን እያልከኝ ያለው ለትዳር ብለውስ መጀመር አለባቸው ወይ ጊዜያቸው ሳይደርስ ይመስለኛል። ማለት አንዳንዴ ለትዳር አይደለሁም ብሎ ይላል ሰው ነው። አዎ እኔ ጠይቄያቸው አይ ማለት እኔ እንጃ ምን እንደሆነ ለትዳር ምናምን አይደለም ግን ወዳታለሁ አይነት ነገር ነው። እንዋደዳለን ግን ትጋባላችሁ እንጃ እርግጠኛ አይደለንም የሚል ነገር ስለመጋባታቸው እርግጠኛ አይደሉም። ግን ያንን ሪሌሽንሺፕ ደግሞ በቃ ዲፋይን አይደረግም። ዲፋይንድ መሆን አለበት። በቃ ሪሌሽንሺፕ ስንል ኢት ኢዝ አ ሪሌሽንሺፕ ዛት ለምንድን ነው የምንጀምረው ታዲያ? ከዛ ውጪ ክርስቲያኖች ከሆነ ለምንድን ነው ሌላ ከአንድ ሰው ጋር ለምን
ከሁሉም ሰው ጋር እኮ መሆን እንችላለን፣ ማን ይከለክለናል? ከአንድ ሰው ጋር ግን ስፔሻል አይነት ደጋግሞ ያለ ስሜትን በጣም በሚያነሳሳ መልኩ እንደገና የምንጻጻፈው ነገር ሪሊ ኢሞሽናችንን ፍለርት ማድረግ ልትችላለ። የፍቅርን ቃላቶች መለዋወጥ ሊሆን ይችላል። ለሌላ ሰው ማልለውን ስፔሻል ነገር ለዛ ሰው ምል ከሆነ ከትዳር ውጭ ሌላ ምንድን ነው ፐርፐዝ? ሌሎች ሰዎች እኮ በጌታ ያልሆኑ ሰዎች ከዚህ ውጭ ዓላማ አላቸው፣ ግልጽ ነው። ስለዚህ እንደ ክርስቲያኖች ግን ያንን ዓላማ አድርገን በቃ እግዚአብሔር ፈቃዱ ስለሆነ ለማግባት አስቤያለሁና መወዳት ናት፣ ጥሩ ነው። ለመወደው ለባሌ ለሚስቴ እንዲህ ቃል አወጣለሁ ቢል ማንም ሰው ምንም ችግር የለውም። ግን አይ ቲንክ ዋናው ጥያቄ ደግሞ የሚመጣው አሁን ታይሙ ነው ወይ የሚለው ይመስለኛል። ስለዚህ አስቤበታለሁ ወይ፣ የምር ለትዳር ነው ወይ ይሄን እያሰብኩ ያለሁት የሚለው ጥያቄ ደግሞ በጣም ኢምፖርታንት ጥያቄ ይመስለኛልና አይ ቲንክ በባለፈውን ፖድካስት ላይ አነሳነው ይመስለኛል። ዋት አር ዘ ፕሪኮንዲሽንስ፣ ምንድን ነገሮች ናቸው መሟላት አለባቸው የሚለው እሱ እንዳለ ሆኖ ግን ስለዚህ ስለ ትዳር አስቦ ሪሌሽንሽፕ የሚጀምር ሰው ነው ጤናማ ሪሌሽንሽፕ ጀመረ ብለን የምንለው። አሁን እሺ ፌሎሺፕ ላይ ማስተዋለው ቸርችም ፍሬንድሺፕ ቤስት ፍሬንድ ነው የሚባል ነገር አለ። ታምንበታለህ? ወንድና ሴት ቤስት ፍሬንድ መሆን ይችላል። አብሮ መብላት፣ አብሮ መጠጣት፣ አብሮ መውጣት፣ አብሮ መግባት። ያለኔ እኮ በቃ የምታማክረው ሰው የለም እስኪባል ማለት ነው። ዋት ዱ ዩ ቲንክ በዚህ ጉዳይ ላይ? ከባድ ጥያቄ ነው የጠየቀኝ። ምክንያቱም አንዳንዶቹ እንደዚህ ሊያድጉ ስለሚችሉ ከልጅነታቸው ጀምረው ምናልባት ሊሆን ስለሚችል ግን ምንድን ነው የተለየ አይነት ነገር በኖረ መጠን ኤክስፔክቴሽን ሊኖር እንደሚችል ማሰብ ጥሩ ነው። ባትጠየቅም ሴቷ ይጠይቀኛል ብላ ኤክስፔክት ልታደርግ ትችላለች ለምሳሌ። እና የኛ ሪሌሽንሺፕ ከቤስት ፍሬንድ ያልፋል የሚል ሀሳብ ሊኖራት ይችላል። ሌላው ደግሞ እንደዚህ አይነት በጣም መቀራረቡ ደግሞ ተቃራኒ ጾታ ለሌላም ነገር ጋባዥ እንዳይሆን ጥንቃቄ ማድረግ አስፈላጊ ይመስለኛል። ግን የለም ኮምፕሊትሊ አይቻልም አይደለም ምልህ፣ ግን ጀነራሊ ከአንድ ሰው ጋር ብቻ ለምን? ምክንያቱም በተለይ በዚህ እድሜ በጣም ማይልስቶኖች ብዙ ማይልስቶኖች ይታለፋሉ። ለምሳሌ ሃይስኩል ቦታ ልትቀይር ትችላለህ፣ ከተማ የዩኒቨርሲቲ ከተማ ልትቀይር ትችላለህ፣ ዩኒቨርሲቲም ከገባ በኋላ ብዙ ላትቆይ ትችላለህ፣ ልትወጣ ትችላለህ። ስለዚህ ኦብቪየስሊ ዳይናሚክሱ ብዙ ነው። ከአንድ ሰው ጋር ብቻ እንድትሄድ ላያደርግህም ኢንቫይሮንመንቱም ራሱ። ስለዚህ ኦብቪየስሊ የሆነ ቴምፖራሪ ነው የሚሆነው እንደዚህ አይነት አንድ ሰው ጋር ብቻ አብረህ የምታሳልፈው ነገር። ጀነራሊ ግን ማንም ብረት ለበስ የለም ደግሞ። ስለዚህ ምንም አይፈጠርብኝም እኔ ውስጥ እንደዚህ አይነት ስሜት ሊፈጠር አይችልም ብሎ ማሰብም ጥሩ አይመስለኝም። እና ከአንድ ሰው ጋር ብቻ ባይሆን ብዬ ነው የምመክረው። ከአንድ ሰው ጋር ብቻ ለምን? በዛ ላይ እንትንም ነው ምናልባት እኮ እግዚአብሔር እድልንስ እየከለከልንስ ቢሆን እግዚአብሔር ፈቃድ የሆነ ነገር እየከለከል ሊሆን ይችላል። ምክንያቱም ከብዙ ሰዎች መካከል ነው እኮ ያለችው። ማለት ከሰማይ ተሰርታ አይደለም እኮ የምትወርደው ሚስታችንና እሷ ከሆነች እሺ፣ ግን እንዘጋዋለን ብዬ አስባለሁ። ባይሆን ጥሩ ነው ብዬ ነው የማስበው ከአንድ ሰው ጋር ብቻ። ግን ደግሞ አንዳንድ ጊዜ ቤስት ፍሬንድነት ሊኖር ይችላል፣ መመካከር ሊኖር ይችላል፣ ማውራት ሊኖር ይችላል። ግልጽም ነው ደግሞ ሁሉም ሰው በሚያውቀው ልክ ይሆናል የሚል እምነት አለኝ እንጂ የተደበቀ ሌላ ስፔሻል ነገር የሚኖር አይመስለኝም። አታችመንት ውስጥ አሁን ለምሳሌ ስለ ሪሌሽንሺፕ ስናወራ አላማ ሊኖረው ይገባል። ምንም አላማ የለኝም ጓደኛዬ ነች ይላል። ከዛ ግን ለምንድን ነው የዛት ማች ያንን አታችመንት የሚፈጠረው? በኋላ ሲዞት የሚመጣው ኮንሲኩዌንስ የለም ወይ ነው። በኋላ ላይ ወይ እሱ ወይ እሷ የመጎዳት ነገር ሊፈጠር ይችላል። እሱን ስለዚህ እሱን በደንብ ኮንሽስ መሆን የሚያስፈልግ ይመስለኛል። ባውንደሪስ ራሱ እንዴት ታስባለህ አንተ? በግቢ ቆይታ ባውንደሪ ነበረ ወይ? ከእህቶች ጋር የነበረ ነገር ሼር አለ እንዴ? እኔንማ ፓስተር ነበር የሚሉኝ እንደው ሰምተህ ታውቃለህ ብዬ አስባለሁ። እኔ በእርግጥ እንዲህ አይነት ነገር ክርስቲያን የሆነ ሰው ጥንቃቄ አድርጎ ነው ንግግራችንም ቢሆን ፕራክቲሳችንም ቢሆን ጥንቃቄ ያስፈልገዋል የሚል እምነት በጣም ነበረኝና ካመኑም ጓደኞቼም ጋር ይሁን ከሌላም ከክላስ እህቶችም ጋር በቃ
እንደዛ ነበር፣ በጣም ራቅ ያለ ነበር። ስለዚህ ባውንደሪ በደንብ ይኖረዋል ማለት ነው። የንግግር ባውንደሪ፣ ፊዚካል ባውንደሪ፣ የጊዜን የምሰጥበት እንትን ለራሴ ነው የምሰጠው፣ ወይም ከወንድ ጓደኞቼ ጋር ነበር ጊዜ የምሰጠው እንጂ ከእህቶች ጋር የመስጠቱ ነገር ባውንደሪ በደንብ ነበረውና አስፈላጊ ነው። ስለ ባውንደሪ ስናነሳ አይደለም ገና ሪሌሽንሺፕ ሳይጀመር ቀርቶ ሪሌሽንሺፕ ውስጥም ከተገባ በኋላ ሰም ዲግሪስ ኦፍ ባውንደሪስ ይኖራሉ ብዬ አስባለሁ። ወደ ትዳር ወደ ጮኝነት ምናምን እየመጣን ስንመጣ ደግሞ ያን ባውንደሪ ብሬክ እያደረግን እርስ በርሳችን አንዳችን ውስጥ በጣም ኢንቲሜት እየሆንን እንገባለን። ያን ባውንደሪያችንን የግድ ብሬክ ማድረግ ኢምፖርታንት ነው የሚሆነው። አብረን አንዳችን ለሌላችን ግልጽ መሆን፣ አንዳችን ሌላችን ውስጥ በደንብ አድርገን መተዋወቅ ምናምን የበለጠ እየጨመረ ነው የሚመጣውና ስለዚህ ግድ ነው አንተ እንዳልከው ባውንደሪ ሴት ማድረግ ያስፈልገናል። ለምንድን ነው ባውንደሪውንም ሴት የምናደርገው? የማይሆን ጤናማ ያልሆነም ነገር እንዳይፈጠር ነው፣ ጥንቃቄም ለማድረግ ነው። እና መጽሐፍ ቅዱስ እኮ ይሄ ኃጢአት ነው፣ ይሄ ትክክል አይደለም ብሎ የሚነግረን ነገሮች እኮ ሪሊ ኤስካሌት ስለሚያደርግ ነው፣ ኮንሲኩዌንስ ስላላቸው እና ያንን ኮንሲኩዌንስ ከመጣ በኋላ ችግሩ ከተፈጠረ በኋላ እንዴት ተመጣ ብለን ወደኋላ እንትን ማለት አይደለም ያለብን፣ ወደኋላ መጸጸት ምናምን አይደለም ያለብን። ከመጀመሪያውንም ጀምሮ ወደዛ ነገር እንዳያድግ ከራሴ መጠንቀቅ ያለብኝ ነገር መጠንቀቅ። ይሄ እኮ ማለት ታቺንግ ነው፣ ታቺንግ the emotion of the other person ማለት ነው። እና ያ ተች ፊዚካል ሊሆን ይችላል፣ ኢሞሽናል ሊሆን ይችላል፣ በቃላት ሊሆን ይችላል፣ በአይን ሊሆን ይችላል፣ በእጅም ሊሆን ይችላል። እና ስለዚህ I need to ራሴ እንደ ክርስቲያን I need to protect myself from touching the other person እና በቴሌግራም ተች ማድረግ የለብኝም። ለምን ካልክ ያ በቴሌግራም ተች የማደርግበት ሰው አለ ወደፊት፣ በቴሌግራም በለው ወይም በቃላቴ በለው ተች የሚገባው እና የምርም እርስ በርሳችን የበለጠ ኢንቲሜት የምንሆንበት ፓሽን ሼር የምናደርግበት ሰው አለ። ኢዛት ፐርሰን አሁን ሪሌሽንሺፕ ውስጥ ገና ያልገባውበት ኢዛት ፐርሰን አሁን ይሄኛው በቴሌግራም ይሁን ሄጄ በምጽፈው ጽሁፍ ወይ በኦዲዮ ሊሆን ይችላል ወይ በቃላቴ ሊሆን ይችላል በአካል አንዳንዴም ደግሞ በምን ለብሰው ልብስም ሊሆን ይችላል ተች እናደርጋለን። የሆነን ሰው ኢሞሽን እንነካለንና መጽሐፍ ቅዱስ ጀነራሊ እነዚህን ተች ቃሉ ከፍ ቢልም መዳራት ነው የሚለው እና ተች ማድረግ እና መጽሐፍ ቅዱስ ለስትፉል የሆነ ተችን ነው መዳራት ብሎ የሚለውና እሱ በአይን በጆሮ በእጅ በሁሉም ተች ሊደረግ ይችላል። ስለዚህ ያንን ባውንደሪያችንን ሴት የምናደርገው የሰውን ኢሞሽን አለ ጊዜው ማስነሳት መጽሐፍ ቅዱሳዊ አይደለም። የራሳችንንም ቢሆን እንዲነሳ ማድረግ አስፈላጊ አይመስልም። ሪሌሽንሺፕ ውስጥ ያው ተቃራኒ ጾታ ስንል ኢሞሽን ነው ተች የምንደራረገው። ስለዚህ ለዛ ብዬ ነው ባውንደሪያችንን ሴት የምናደርገው ኤስካሌት እንዲያደርግ እድል አለመስጠት ማለት ነው። የባውንደሪ እንደተጣሰ ባውንደሪው እየታለፈ እንደሆነ ምንድነው ሳይኖቹ? ለምሳሌ ማኩረፍ ሊሆን ይችላል። እኔ እንኳን ያየሁት ለምሳሌ ልጁ ኖርማል ጓደኛ ነኝ ብሎ አስቦ ካፌ እንሂድ አልሄድም ዛሬ ፕሮግራም አይደለም ሲባል ሪሌሽንሺፕ ውስጥ እንደሆኑ አይደለም። እሱም በቃ ጀስት ጓደኛ ነች አልሄድም ካፌ ማለት መብቱ ነው። እሷ ግን የምታኮርፍ ከሆነ ኤክስፔክቴሽኗ ምንድን ነው? እዚህ ባውንደሪ የሆነ ያለፈ ነገር ኤክስፔክቴሽኑ እሱ ኤክስፔክት ከሚያደርገው ያለፈ ነው ማለት ነው። እዚህ መጀመሪያውኑም ሊሚት ማድረግ መጀመሪያውኑም እንደ ጓደኛ ትሪት ቢያደርግ ያለፉ ኤክስፔክቴሽኖች አይኖሩም ብዬ አስባለሁ። እና ብዙ ኮንፊውዥኖች አሉ። እኔም ልጆች ሲያናግሩኝ ኢን ዘ ኔም ኦፍ ፍሬንድሺፕ ኤክስፔክት የሚደረገውን የቦይፍሬንድ እንክብካቤ ነው። ያ ልክ ነህ። አሁን ዲፋይን ማድረግ አለብን የሚያልኩ ለዛ ነው። በመጀመሪያ ደረጃ እንደ ቅድም አንተ የጠየቀኝ ጥያቄ ቆንጆ ጥያቄ፣ ስፔሻል የሆነ ቤስት ፍሬንድ እኔ ሬር ሴናሪዮ ነው መኖር ያለበት እንጂ ዴይ ቱ ዴይ ሊሆን አይችልም። ግቢ ውስጥም ከግቢ በፊትም በሃይስኩል ጊዜ ኢቨን ከግቢም በኋላ ቤስት ፍሬንድ ብቻ እያለን መሆን የለበትም። ማለት ምንድነው ይሄ ሪሌሽንሺፕ ዲፋይን መደረግ አለበት።
እና ዲፋይን ያልተደረገ ሪሌሽንሺፕ ግልጽ ወጥቶ እንዲህ አይደለንም እንዲህ ነን። ምክንያቱም እኔ ጋር ስላለው ነገር ነው እንጂ ማቀው ተቃራኒ ጾታ ጋር ስላለው ወይም ስለዛኛው ስለዛችኛው ምንም ዕውቀት የለኝም እኔ። ስለዚህ ዲፋይንድ መሆን አለበት የትኛውም አይነት ሪሌሽንሺፕ። ለምንድን ነው ይሄን ያክል እንደዚህ የምንቀራረበው? ኢቭን ዲፋይንድ ከሆነ በኋላ ራሱ አካሄዱ አሁን አንተ ቅድም እያልከ የነበርከው አካሄዱ ስሜታቸው ወዴት እየሄደ ነው ያለው? ጠዋት ደውዬ ከሰዓት ደውል የሚለኝ ከሆነ የምትናፍቀኝ ከሆነ እንዳልከው ደግሞ ገና ትንሽ ነገር ሲፈጠር ብስጭት ውስጥ ከተሰማኝ መጀመሪያ እሷ ሳይሆን እኔ ጋር ራሱ መጠየቃለሁ። በደንብ ልትንከባከበኝ ይገባል አይነት ነገርም ከሆነ ማለት ነው። አም ስፔሻል ፐርሰን አይነት ሴንስ ከተፈጠረ ይሄ ነገር ወዴት እየሄደ ነው? ምክንያቱም ስሜታችንን መቆጣጠር እንችላለን ብለንም ማሰባችን ትክክል አይደለም ማለት ብረት ለበስ ማንም የለም ራሱን በቃ ከዚህ ነገር ራሴን እቆጣጠራለሁ እችላለሁ። መጽሐፍ ቅዱስም ራሱ ሲመክረን እኮ ሽሹ ነው እንጂ የሚለን ፊት ለፊቱ ያዙና በቡጥ ይበሉት ምናምን እኮ አይለንም። ፌስ አድርጉት ሂዱና በቃ እችልሃለሁ በሉት አይል መጽሐፍ ቅዱስ። ስለዚህ ራሳችንን እንደምንችልም ሳይሆን ማሰብ ያለብን ወዴት እየተቀየረ ነው ያለው? ምን እየሆነ ነው ያለው? ይሄ እየሆነ ያለው ነገር እግዚአብሔር ፈቃድ ነው ወይ? ይሄንን ወደፊት በዚሁ መንገድ እንዲቀጥል አድርገው ልንገርህ። አንደኛው በጣም ትልቁ ችግር የዚህ የወጣትነት ችግር በአንድ ጎን የእግዚአብሔር ፈቃድ እንዳልሆነ እንኳን አይምሯችን ያውቃል። ምን ይባላል? ሪዝኒንግ ካፓሲቲያችን ማለት ነው። በሌላ ጎን ደግሞ ኢሞሽናችን አለ። ነገሩን መተው አይፈልግም። ኢንጆይ ያደረገው ስለዚህ ዝም ብሎ ይቀጥላል። ይሄ ለምን ያጋልጣል ካልክ ለኃጢአትም ለውድቀትም ለጸጸትም ለትልቅ ኪሳራም ምናልባትም ኢቭን ጤና ላይ ጉዳት ለማምጣት ሳይኮሎጂካሊ ለትምህርታችንም ራሱ ተጽዕኖ ለማድረግ በጣም ብዙ የሆነ ጉዳት ነው ያለውና ቆም ብለን ምንድነው ቆም ብለን ወዴት እየሄደ ነው? እኔ ለምንድን ነው ይሄ የተሰማኛለሁ? እኔ ወስኛለሁ ወይ? ስለዚህ ይሄን ማድረግ አለብን። እንትን ነው ያው ቀላል ውሳኔ አይደለም። ሁላችንም እንደዚህ አይነት እኮ ስሜት በውስጣችን አልፈን መተናል። እኔም አልፍ ያለው በራሴና ቀላል አይደለም። ግን ከእግዚአብሔር ፈቃድ ጋር አብሮ መስማማት ግን የመሰለ የውሳኔያችንን በጣም እግዚአብሔርን የምናመሰግንበት የውሳኔ ነገር የለም። እግዚአብሔርን ከመታዘዝ እንደ እግዚአብሔር ፈቃድ ከመሆን የበለጠ በውሳኔያችን ሪግሬት ማናደርግበት ውሳኔ የለም። በቃ የሰቤስት ውሳኔ እና እግዚአብሔር ፈቃድ ጋር አብረን ከተስማማን በህይወት ዘመናችን ሁሉ ሐሴት ነው ውስጣችን የሚኖረው እና ደስ እያለን የምንቀጥለው። ስለዚህ የእግዚአብሔር ፈቃድ ነው ወይ? አሁን ማልፍበት ይሄ ሪሌሽንሺፕ የእግዚአብሔር ፈቃድ ነው ወይ? ትክክል ነው ወይ? አሁን እየተሰማኝ ያለው ስሜት ትክክለኛ ነው ወይ? እንጂ ስሜቱ ይሰማናል እናውቀዋለን ትክክል እንዳልሆነ፣ ግን ራሳችንን እንኳን አንሰማም። ስሜታችን መንፈስ ቅዱስ ህሊናችን እየተጠቀመው እግዚአብሔር እየተናገረን ያለው አንዳንዴ ከህሊናችን አልፎ እግዚአብሔር በቃሉ እየተናገረን ያለው ፌሮስን መጣኩ ይናገረናል በቃሉ። አንዳንዴ ያዩን ሰዎች ይመጡና በምክር ይናገሩናል። እነዚህን ሁሉ የእግዚአብሔር እንትኖች ክልከላዎች እግዚአብሔር እኛን እየጠበቀ ያለበትን ክልከላዎች እምቢ ብለን መሄድ የለብንም። ምክንያቱም እምቢ ካልን የራሳችንን ምርጫ ነው የሚሄደው። እግዚአብሔር ግን ቸር ነው። እግዚአብሔር ሁሉ ጊዜ ይሰጠናል። ደግሞ ሌላ ሰው መካሪ ይሰጠናል። ደግሞ ሌላ ነገር ያመጣልናል። ስለዚህ በዛ በሚያመጣልን ነገር ትክክለኛ ውሳኔ ቢያስጨንቀን እንኳን ያስጨንቀኝ ለመልካም ሆነልኝ ብሎ ዳዊት እንደተናገረ ማለት ነው። ባይመቸን እንኳን ጽድቅህን እግዚአብሔር በጽድቁ መንገድ እንድንሄድለት እኛን ማይመች ሊሆን ይችላል አንዳንድ ጊዜ የሚያሳልፈ መንገድ እና ስሜታችን ሳይሆን የእግዚአብሔር ፈቃድ ነው ምርጫችን መሆን ያለበትና እንደዛ ካደረግን ባውንደሪ ሴት ለማድረግ አቅም እናገኛለን። በቃ አሁን አልደውልም ወይም ብሎክ አደርጋለሁ ስልክ ሜሴጅ አልመልስም ማለት እንድንችል የሚረዳን እሱ ነው። አለዛ ግን ሜሴጁንም እንመልሳለን፣ ስልክ ሲደውልም እናነሳለን፣ ነይ ሲለኝም እሄዳለሁ አይነት ነገር ማለት ነውና ቀስ እያለ ማይሆን ነገር ውስጥ ሳላውቅ አይ ቲንክ ያ ለመታዘዝ የሚያድግ ሁሉ ነው የሚመስለኝ። አሁን ነገ እኮ ይሄው እጮኛ ቢኖረውም ከሌላ ሰው እጮኛ ጋር ባለትዳር ቢሆንም ከሌላ ሰው ጋር፣ ምክንያቱም አንድ ያለመታዘዝ ስር ይሰዳል በደንብ እንትን ይላልና